በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ቤተሰቦች ወገኖቼ በእግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። በአጭር ደቂቃዎች እንነጋገርበታለን ብዬ ይዤው የመጣሁት ሀሳብ ሥርዓተ ተክሊል ዲያቆናትን በሚመለከት ነው። እግዚአብሔር በዓለሙ ሆነን መንጋውን እንድንመራ እንድንጠብቅ የፈቀደልን ለጋብቻ ሕይወት የተመረጥን ዲያቆናት፣ ካህናት በጋብቻ ስርዓታችን ወይም በተክሊል ስርዓታችን ምን አይነት አገልግሎት ነው መፈጸም ያለበት ከቤተክርስቲያን አስተምህሮ አንጻር የሚለውን ማየት ነው ያስፈለገው። እንደምታውቁት የከበረ የገነነ የእግዚአብሔር አገልጋይ ዲያቆን የወርቅ ሻሻቴ እንደሚለው ቅዱስ አትናቴዎስ የታወቀ የእግዚአብሔር አገልጋይ ቢሆንም በሥርዓተ ተክሊሉ ቀን እንደ ንጉሥ ተቀምጦ፣ በነገራችን የተከበረ ሰው በክብር ነው የሚቀመጠው። ተቀምጦ አገልግሎቱ ለሱ ሊፈጸምለት ይገባል። እንግዲህ ባልተረዳን መጠን እንደ አካባቢ ብዙዎቻችን ቀድሰን አቁርበን ነው ያገባ ነው። ነገር ግን ስርዓቱ እሱ አይደለም፣ ያው አካባቢያዊ ልምድ ሆኖ እንጂ ዲያቆኑ በአግባቡ ሥርዓተ ተክሊል ተደግሞለት ጸሎቱ ተደርጎለት ሥርዓተ ቅዳሴውም ለእሱ ስለሆነ እሱ በክብር ተቀምጦ ሱታፌውን ወይም ደግሞ የአገልግሎቱን ዋጋ ነው ማግኘት ያለበት እንጂ ራሱ አገልጋይ መሆን የለበትም። ሊገለገል ነው የሚገባው ማለት ነው። እኔ አሁን ይሄ ክብር ነው፣ ለእኔ ክብር ነው መክበሩ እንጂ መዋረዱ አይደለም። አንዳንድ ክፍለ ሀገር ወይም ገጠር አካባቢዎች ግን በዚያው ልክ ልምድም አድርገነው ስለቆየን ዲያቆኑ ከውጭ ሆኖ ከሚስቱ ጋር ተቀምጦ፣ በእርግጥ ተቀምጦ ማስቀደስ የለም ይቅርታ፣ በአግባቡ ቆሞ አስቀድሶ ቢቀበል ይሄ ሰው ክህነቱ ችግር አለበት ማለታችን አይቀርም። የለመድነው ሌላ ስለሆን ማለት ነው። የግድ ገብቶ ቀድሶ ሚስቱን ማቁረብ እንዳለበት ተደርጎ ስርዓት ተሰርቷል። ምን አይነት ስርዓት? አካባቢያዊ ስርዓት ማለት ነው። ልምድ ነው በነገራችን። ይሄ ስርዓትም መሆን የለበትም። ስለዚህ ተገልጋዮች ሆነን ዋጋ ተቀባዮች፣ ክብር ተቀባዮች መሆን መቻል አለብን። ሌሎች ያገልግሉት። ስናገለግል መውጣት መውረድ አለ፣ መጮህ አለ፣ መድከም አለ፣ መዛል አለ። እሱን ሁሉ ነው ያስቀሩልን እኮ። ስጋው ደግሞ እንደሆነ ቀድሶ ያቆረበውም አስቀድሶ ከተቀበለውም ተመሳሳይ ነው። ዋጋው አንድ ነው። የግድ መጮህ መምራት አይጠበቅብንም አገልግሎቱን እና በዛ ልክ ቢቃኝ ምን ትላላችሁ? እኔ አሁን በሰፊ ከተማ አዲስ አበባም አካባቢ የሚደረገው እንደዚህ ነው። ዲያቆኑ በአግባቡ ከሚስቱ ሳይለይ ቅድስቱ አካባቢ ስርዓት ከሚፈጸምበት ቦታ ላይ የክብር ዙፋኑ ላይ ሆኖ በአግባቡ ተክሊሉ ይፈጸምለታል። ሲቀደስ ደግሞ ቆሞ ያስቀድሳል። አልፎ አልፎ እንደ መስበክ አይነት ተሰጦችን እንዲቀበል ይጋብዙታል። በዛ መካከል አገልግሎቱን እያዳመጠ የአገልግሎቱ ተቀባይ ይሆናል። የሚቀደሰው መስዋዕቱ ለሱ ስለሆነ ያ ሁሉ አገልግሎት ያ ሁሉ ካህን የተሰበሰበው እኮ ለሱ ነው። እሱ ሊገለገል ሲገባው እንደገና ላገልግላችሁ ብሎ ለአገልግሎት መቆም የለበትም። አገልግሎት መቆም የለበትም። ሳናውቅ የምናደርገው ነገር ነው እና እንዲህ አይነት ስርዓትን ለምንድን ምን ትላላችሁ? በተለይ ክፍለ ሀገር ገጠር አካባቢ ያለን አገልጋዮች ሥርዓተ ተክሊላችን በዚህ መልኩ ቢቃኝ። እኔ ስላለፍኩ አይደለም እንደዚህ የሚለው፣ የሚጠቅመው የሚበጀው የትኛው ነው፣ ትክክለኛው ስርዓት የትኛው ነው የሚለውን መዝነን በአግባቡ አገልግሎት ተቀባዮች እንድንሆን መልእክቴን አስተላልፋለሁ። የቤተ ክርስቲያን ስርዓትም ነው ይሄ፣ ሳናውቅ የሻርነው ግን ትክክለኛው ስርዓት። ዲያቆናት ወንድሞቼ በዚህ ልክ ሌሎችም ምዕመናን ስርዓቱ እንዲህ እንደሆነ አውቀን ተረድተን እኛም ከሐሜት ራሳችን እንድንጠብቅ ትክክለኛውን ስርዓት ተቀብለን ደግሞ በትክክለኛው መንገድ ሄደን
ዋጋ እንድንቀበልበት አምላካችን ይፍቀድልን። ሰላም እግዚአብሔር ከሁላችን ጋር ይሁን።